ሰላም ኬትም ማንም ለማንም አያመጣም። ሰላም እኛ ሁላችን በያለንበት አካባቢ ከእያንዳንዱ ሰው ጋር በተግባቦት በመግባባት በመደማመጥ በመከባበር በመወያየት በጋራ በመኖር የምንፈጥረው ፈጣሪ የሰጠ ትልቅ ጸጋ ነው። ሰላም እያንዳንዳችን ሰዎች በያለንበት አካባቢ ሰላማዊ ሰው ስንሆን የሚመጣ ትልቅ የፈጣሪ ስጦታ ነው። ሰላም ጤና ይስጥልን። እንዴት ናችሁ? በያላችሁበት አካባቢ ሰላም ጸጋ ብዝት ይበልላችሁ። እንግዲህ ዛሬ ተማሪዎች በጁኒየር ደረጃ ሊሆን ይችላል፣ በሃይስኩል ደረጃ ሊሆን ይችላል፣ በኮሌጅ ደረጃ ሊሆን ይችላል፣ በዩኒቨርሲቲ ደረጃ ሊሆን ይችላል። እንግዲህ ተማሪዎች በሃይስኩል፣ በጁኒየር፣ በኮሌጅ፣ በዩኒቨርሲቲ ደረጃ ቤተሰብ ሲልክ፣ ሀገር ሲቀበል፣ ሀገር ሲልክ፣ ጎረቤት ሲልክና ቤተ እምነቶቻችን ልንማር ሲልኩ እንግዲህ በዓላማ ነው። ፈጣሪ ሰውን ሲፈጥር ወደዚች ዓለም ፈጥሮ ሲያመጣ በዓላማና በዓላማ እንድንኖር ነው። ስለዚህ ቤተሰብ ተማሪዎችን ወደ ትምህርት ቤት የሚልኩት ተማሪዎች ተምረው ቤተሰብን እንዲያግዝ፣ ቤተ እምነትን እንዲያግዝ፣ ሀገርን እንዲያግዝ፣ ጎረቤትን እንዲያግዝ ነው ዋናው ዓላማ። ስለዚህ እኛ ተማሪዎች ከተማረን በኋላ ቤተሰቦቻችንን እያገዘን ነው ወይ? ሀገርን እያገዘን ነው ወይ? ቤተ እምነትን እያገዘን ነው ወይ? ሀገርን እየጠበቀን ነው ወይ? ቤተሰቦቻችንን እየጠበቀን ነው ወይ? ቤተ እምነቶቻችንን እየጠበቀን ነው ወይ? ጎረቤቶቻችንን እየጠበቀን ነው ወይ? ተምረን ስንወጣ ለቤተ እምነት፣ ለሀገር፣ ለጎረቤት፣ ለቤተሰቦቻችን፣ ለህይወታችን እየበቃን ነው ወይ? በተለይ በአሁኑ ሰዓት ማህበራዊ ሚዲያ ላይ ሁሉም ችግር የሚፈታ ይመስልና እኛ ወጣቶች ሁሉንም ምስጢር ጥያቄ አድርገን እየወጣን ነው ያለን። ማህበራዊ ሚዲያ ከመጠቀም አንጻር እኛ ወጣቶች ምን እንመስላለን? ማህበራዊ ሚዲያ እንግዲህ የተለያየ ፕላትፎርሞችን የተለያዩ ማህበራዊ ሚዲያዎችን ተጠቅመን እንግዲህ ለሀገር የሚጠቅሙ፣ ለቤተሰብ የሚጠቅሙ፣ ለቤተ እምነት የሚጠቅሙ ስራዎችን የምንሰራበት ማህበራዊ ሚዲያ ነው። ስለዚህ ትንሽም ትልቅም ችግር በማህበራዊ ሚዲያ ይዘን እየወጣን የሀገርን ምስጢር፣ የቤተሰብን ምስጢር፣ የትምህርትን ወዘተ የመሳሰሉ ችግሮችን ይዘን እየወጣን እንግዲህ የማይሆን ስራ እየሰራን ያለን ወንድሞችና እህቶች ብንቆጠብ መልካም ይመስለኛል። ስለዚህ ማህበራዊ ሚዲያ እኛንን በአግባብ መጠቀም የምንችለው። ስለዚህ እኛ በተለያየ አካባቢ ያለን ወጣቶች ለሀገር ሐሳቡን ከማምጣት ባንችል ለቤተሰቦቻችን፣ ለቤተ እምነት፣ ለአካባቢ አዲስ ነገር መፍጠር ባንችል እንኳን እየፈጠሩ ያሉ ወገኖቻችን መደገፍ መቻል ያስፈልጋል። ሀገር በግንባታ ላይ ነው ያለችው። የተለያየ አካባቢ እንደምናየው በኮሪደር ስራ ውጤት ላይ ተሰማርተው ልማት እየተሰራ ነው ያለው። የተሰሩ መልካም ስራዎችን ማመሰገን ያስፈልጋል። የተሰሩ ትንሽም ቢሆን ማመሰገን ያስፈልጋል። እኛ ወጣቶች መብት አምጪ ትውልድ መሆን መቻል ያስፈልጋል እንጂ ችግር ፈጣሪ ትውልድ መሆን መቻል አያስፈልግም። እኛ ወጣቶች የተማረንም ይሁን ያልተማረን፣ ነጋዴም ይሁን በተለያየ አካባቢ ተሰማርተን ያለን ወጣቶች ስራ መፍጠር፣ ሰላም መፍጠር፣ አብሮነት መፍጠር፣ ጓደኝነት መፍጠር፣ በህብረት ሰርቶ መለወጥን መፍጠር እንጂ ሀገርን ማፍረስ፣ ሀገርን ሊያፈርሱ የሚችሉ፣ ቤተ እምነትን ሊያፈርሱ የሚችሉ፣ ጎረቤቶቻችንን፣ ቤተሰቦቻችንን ሊያፈርሱ የሚችሉ፣ አደጋ ውስጥ ሊጥሉ የሚችሉ ነገሮችን እንድንፈጥር ያስተማረን መንግስት የለም፣ ያስተማረ ቤተሰብ የለም። ቤተሰብ የሚያስተምረን ከራሳችን አልፈን ከቤተሰብ አልፈን ለሀገር ለዓለም እንድንጠቅም ነው። ስለዚህ እኛ በተለያየ አካባቢ ያለን ወንድሞቻችን እህቶቻችን ማህበራዊ ሚዲያ ሀገርን በሚጠቅም መልክ፣ ቤተ እምነትን በሚጠቅም መልክ፣ ዩኒቨርሲቲን በሚገልጽ መልክ፣ ኮሌጆችን በሚጠቅም በሚያዋጣ መልክ ብንጠቀም ሀገር ማደግ ትችላለች። ቤተ እምነቶቻችን፣ ጎረቤቶቻችን፣ ቤተሰቦቻችን፣ እኛም ልናድግ እንችልበታለን። ስለዚህ እኛ ወጣቶች እድሜያችንን በአግባቢ ከመጠቀም አንጻር ፈጣሪ የሰጠንን ዕውቀት በአግባቢ ከመጠቀም አንጻር ምን እንመስላለን? ተማሪዎች ምን እየሰራችሁ ነው ያላችሁ? በሃይስኩል ደረጃ ያላችሁ ተማሪዎች ምን እየሰራችሁ ነው ያላችሁ? በኮሌጅ ደረጃ፣ በዩኒቨርሲቲ ደረጃ ያለን ወጣቶች ምን እየሰራን ነው ያለን? እንግዲህ የተሰሩ ስራዎችን ማገዝ አለብን፣ ማመሰገን አለብን። ሀገርን እኛ ወጣቶች መጠበቅ አለብን፣ መደገፍ አለብን፣ ማገዝ አለብን።
እንግዲህ ሀገርን ሊያፈርስ ቤተሰቦቻችን ሊያፈርስ ቤተመንግስቶቻችን ሊያፈርስ የሚመጡትን የትኛውንም ነገር በጋራ ሆነን ነው ልንከላከል የሚገባ እንጂ በጎጥ በሆነ ቲም ተዋቅረን እኛ ወጣቶች ማንኛውም መንገደኛ ሐሳብ ይዞ ሊሄድ አይገባም። ማንኛውም መንገድ የሚያልፍ ሐሳብ ማንኛውም የተቃጠለ ሐሳብ የማይጠቅም ሐሳብ እኛን ሊጎዳ እኛን ሊጠቀም ከሀገር ጋር ሊያጋጭ ከሀገር ጋር ሊያባላ ከቤተ እምነት ጋር ሊያባላ ከትምህርት ቤቶቻችን ጋር ሊያባላ አይገባም። እኛ ተማሪዎች አክባሪ ትውልድ መሆን መቻል ያስፈልጋል። ቤተሰብ የሚያከብር ቤተ እምነትን የሚያከብር መንግስትን የሚያከብር ሀገርን የሚያከብር ብሔረሰቦችን የሚያከብር ትውልድ መሆን መቻል ያስፈልጋል። ሰላም የሚመጣ እነዚህ አሁን ባወራናቸው ነገሮች ላይ ሁላችን አንድ ስንሆን ሁላችን ስንግባባ ነው ሰላም ሊመጣ የሚችለው። ሰላም ጠርተን የሚመጣ ጉዳይ አይደለም። እንትን ብለን የሚመጣ ነገር አይደለም። ሰላም ሊመጣ የሚችለው በተለያየ አካባቢ ተሰማርተን በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል። በእነዚህ ዘርፎች ተሰማርተን ያለን ወጣቶች ባለን አካባቢ ካሉ ሰዎች ጋር የታይ ቋንቋ ተናጋሪ ሊሆን ይችላል። ከነዛ ሰዎች ጋር መግባባት ስንችልና ተግባብተን ስንሰራ ተግባብተን ስንኖር ሀገር ሰላም ትሆናለች። ሀገር የማንም አይደለች። ሀገር ያንተ ነው፣ ያንቺ ነው፣ የእኛ ነው፣ የኔ ነው፣ የሁላችን ነው። ሀገር የአንድ ሰው ብቻ አይደለም። ስለዚህ ሁላችንን መጠበቅ ያስፈልጋል። ሁላችን በጋራ ሆነን ሀገራችንን መጠበቅ ሀገራችንን ማገዝ የሚገባውን ነገር ማድረግ እኛ ወጣቶች ስራ ፈጣሪ ትውልድ መሆን ያስፈልጋል። ስራ ፈጣሪ ትውልዶች መሆን ያስፈልጋል። አዲስ ስራ መፍጠር ያስፈልጋል። የተፈጠሩ ስራዎችን ደግሞ ማሳደግ ያስፈልጋል። በጋራ አብረን ተባብረን ተግባብተን ከሰራን እንለወጣለን። እኛ ከተለወጠን ሀገራችን ይለወጣል። ስለዚህ ለሀገር ሰላም ለራሳችን ለእርስ በርስ ሰላም ሁላችን በያለንበት ሰላማዊ ትውልድ እንሆን እላለሁ። እንግዲህ ሰላም አንተም አንቺም እኔም ሁላችን በያለንበት በመግባባት በጋራ አብረን ሆነን የምናመጣ በየፈጣሪ ጸጋ ነው። ሰላም ጸጋ በረከት በያላችሁበት ብዝት ይበልላችሁ። አመሰግናለሁ። ሰናይ ጊዜ ይሁንላችሁ። ወዳችኋለሁ።